በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዙሪያህ ያለውን ዓለም በደንብ ተመልክተዋል? ጦርነት፣ ረሃብ፣ ጥላቻ፣ ሌላም ሌላ። ታዲያ እነዚህ ሁሉ በዜና የምንሰማቸው ውጥረቶች ተራ ክስተቶች ብቻ እንዳይመስሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል በቶሎ እመጣለሁ ብሎ በመናገር ቃል የገባው የዛ ቀን መዳረሻ ምልክት እንጂ። ነገር ግን እኛ በተቃራኒው በስልካችን በሶሻል ሚዲያው ከንቱ ጫጫታና በዕለት ተዕለት ኑሯችን ብቻ ተጠምደን የጥፋት ውሃ እንደመጣባቸው እንደ ኖህ ዘመን ሰዎች በመዘናጋት ተቀምጠናል። ተወዳጆች፣ ዛሬ የምንገኝበት ዘመን እጅግ አስገራሚና አስፈሪም ነው። ብዙዎቻችን ስለ ዓለም ፍጻሜና ስለ ጌታችን ዳግም ምጽአት ስንሰማ ወይ አንገነዘበውም ወይም ደግሞ ደንታ የሌለን ሆነናል። የቴክኖሎጂው ዓለም፣ የጨዋታውና የዲጂታል ኑሮ ማዕበል ልባችንን ሰርቆታል። ነገር ግን መጽሐፍ ቅዱስ በመጨረሻው ምዕራፍ ሲዘጋ አሜን ጌታ ኢየሱስ ሆይ ና በሚል ናፍቆት እንደተዘጋ አንርሳ። ጌታችን ለደቀ መዛሙርቱ በደብረ ዘይት ተራራ ላይ የሰጣቸው ግልጽ ምልክቶች ዛሬ በዓይናችን ስር እየተፈጸሙ ነው። የመጀመሪያው ምጽአቱ በግርግም በትሕትናና ዓለምን ለማዳን እንደነበር እናውቃለን። ሁለተኛው ምጽአቱ ግን ፍጹም የተለየ ነው። እርሱ እንደ ኃያል ፈራጅ፣ እንደ ጻድቅ ዳኛና ድል አድራጊ ንጉሥ ሆኖ ይመጣል። በዚያን ጊዜ ተቃዋሚዎቹ ሁሉ ይደመሰሳሉ፣ ቅዱሳኑ ግን በክብር ይነጠቃሉ። ታዲያ አንተ በዚያ ቀን በፊቱ ለመቆም ዝግጁ ነህ? በመቀጠል ለዘላለማዊው ሕይወት ዝግጁ የሚያደርጉን ጌታችን በቃሉ የነገረንን 4 ታላላቅ ምልክቶች በጥልቀት እንመረመር። ይህን መልእክት በአጽንዖት ከተከታተልክና ለተግባራዊነቱ ከወሰድክ የሰማኸው ነገር በጠቅላላው የዘላለም ሕይወትህ ላይ ወሳኝ ለውጥ ሊያመጣ ይችላል። ምልክት 1 አሳሳች ማታለያ። በማቴዎስ ወንጌል ምዕራፍ 24 ቁጥር 4 እና 5 ላይ እንዲህ ይላል፣ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠነቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ይህ ቃል የተነገረው ጌታችን ከደቀ መዛሙርቱ ጋር በድብቅ በነበረበት ወቅት ነው። ደቀ መዛሙርቱ መምጣትህና የዓለም ፍጻሜ ምልክቱ ምንድር ነው ብለው በጠየቁት ጊዜ የመጀመሪያው ማስጠንቀቂያው አትታለሉ የሚል ነበር። በዚያ ዘመን እስራኤላውያን ከሮም አገዛዝ ነፃ የሚያደርጋቸው ምድራዊ መሲህ ይጠበቅ ነበር። ዛሬ እኔ ክርስቶስ ነኝ ብሎ በአካል የሚመጣው ብቻ ሳይሆን ክርስቶስ ሊሰጠን የሚገባውን ተስፋ የሚቀሙ ሌሎች መሲሖችም በዝተዋል። ከብቸኝነት መዳን ትፈልጋለህ? ራስህን ፈልግ ይሉሃል። ከጭንቀት መገላገል ትፈልጋለህ? ተዝናና፣ ዓለምን ዙር ይሉሃል። ችግሮችህን መፍታት ትፈልጋለህ? ተመስጥ፣ ሕይወትህን በራስህ ተቆጣጠር ይሉሃል። እነዚህ ሁሉ የዘመኑ ሐሰተኛ መሲሖች ናቸው። መዳኛችን ክርስቶስ ብቻ ሆኖ ሳለ ዓለም ግን በራሳችን ጥረት እና በተለያዩ ፍልስፍናዎች እንድንዳን ሰብከናል። ብዙ ክርስቲያኖችም በእነዚህ ሐሰተኛ አስተምህሮዎች ተጠልፈው እውነተኛውን እረኛ መከተል ትተዋል። ወዳጄ፣ ተስፋህ በማን ላይ ነው? በፈጣሪህ ወይንስ በምድራዊ ፍልስፍና? ምርጫው ያንተ ነው። እነዚህን ነገሮች ማድረግ ቢያስፈልግህ እንኳ የሕይወትህ ራስ የሆነው ክርስቶስ ከልብህ ዙፋን ላይ መነሳት የለበትም። ምልክት 2 የጦርነት ወሬዎች። ቀጥሎም ጌታችን እንዲህ ይላል፣ ጦርንም የጦርነት ወሬም ስምዑ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠነቀቁ፣ አትደነግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና። ዛሬ ዜና ስንከፍት ምንድነው የምንሰማው? በሩሲያና ዩክሬን መካከል ያለው እልቂ፣ በመካከለኛው ምስራቅ በእስራኤልና ፍልስጤን መካከል የማይበርድ ደም መፋሰስ፣ በትላላቅ ኃያላን አገራት መካከል ያለው የኒውክሌር ዛቻ፣ በእኛው መካከል የሚደረገው ነገር፣ ይህ ሁሉ በድንገት የመጣ አይደለም። ጌታችን አስቀድሞ የነገረን ነው። ሮማውያን በኃይል ዓለምን ሲገዙ ደቀ መዛሙርቱ ጦርነትን ያውቃሉ። ዛሬ ግን ጦርነቱ ዓለም አቀፋዊና የጥፋት መጠኑ ከፍተኛ ሆኗል። ነገር ግን ጌታችን አንድ ትልቅ ማንጸናኛ ሰጥቶናል። አትደነግጡ። እነዚህ ነገሮች መከሰታቸው የእርሱን መምጣት ስለሚያስፈትኑ አማኝ ሊሸበር አይገባም። ጦርነት በበረከበት ዓለም ሰላም ስላጣ ነው እውነተኛው የሰላም ንጉሥ ክርስቶስ ሲመጣ ግን ጦርነት ያበቃል፣ እንባም ይታበሳል። ጦርነትን ስታይ ሽበር ሳይሆን ጌታዬ ሆይ ና ብለህ የምትጸልይበትና ራስህን የምታዘጋጅበት ወቅት መሆኑን ተረዳ። እኛ እውነተኛ የክርስቶስ ተዋሪዎች እንደመሆናችንም የጸሎትን ጦር እናንሳ። በዚህ የፈተና ጊዜም የሚደረግ እውነተኛ ጸሎት በቀጥታ ወደ ልዑሉ መንበር ይደርሳል፣ ከጥፋትም ሁሉ ያድናል። ምልክት 3 ታላላቅ የተፈጥሮ አደጋዎች። ጌታችን በመከተል እንዲህ ይላል፣ በተለያየ ስፍራም ረሃብና ቸምነ የምድርም መንቀጥቀጥ ይሆናል።
ማቴዎስ 24 ቁጥር 7። ዛሬ በምግብ በበለጹ አገራት እና በከተሞች ለሚኖሩ ሰዎች ረሃብ የሚለው ቃል ሩቅ ሊመስል ይችላል። ነገር ግን መጽሐፍ ቅዱስ ረሃብ የእግዚአብሔርን የፍርድ ምልክትና የሰው ልጅ በእግዚአብሔር አቅራቢነት ላይ ያለውን እምነት የሚፈትን ክስተት ነው። የምድር መንቀጥቀጥም በመጽሐፍ ታሪክ ውስጥ ትልቅ መንፈሳዊ ትርጉም አለው። ጌታችን ሲሰቀል ምድር ተናውጣለች፣ ሲነሳም እንዚሁ። በዮሐንስ ራእይ ላይም 7ቱ ማኅተሞች ሲፈቱ እና 7ቱ መለከቶች ሲነፉ የምድር መንቀጥቀጥ እንደ ምልክት ተቀምጧል። የምድር መንቀጥቀጥ እግዚአብሔር አቅጣጫ እየቀየረ የመሆኑን የሚያሳይ መለኮታዊ ምልክት ነው። ዛሬ በየቦታው የምንሰማው የምድር መንቀጥቀጥ፣ የጎርፍ መጥለቅለቅ እና ያልታሰቡ የተፈጥሮ አደጋዎች ጌታችን ለዓለም የሚሰጠው የማስጠንቀቂያ ደውል ነው። ምድሪ ሆይ ንቂ፣ ፈጣሪሽ እየመጣ ነው የሚል መልእክት አለው። እነዚህን አደጋዎች በዜና ስትሰማ ምድር እንደምትጠፋና ቋሚው መኖሪያ መንግሥተ ሰማያት ብቻ እንደሆነ አስብ። ለዛም በንስሐና በንቁነት ተመላመላስ። ምልክት 4 የፍቅር መቀዝቀዝ። ምናልባት ከሁሉ በላይ ልብ የሚሰብረውና ዛሬ በግልጽ የምናየው ምልክት ይህ ነው። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣሉ፣ እርስ በርሳቸውም ይጣላሉ። ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ማቴዎስ 24 ቁጥር 10። ጌታችን ስለ ሰደግና ስለ ሞት ብቻ አይደለም የተናገረው፣ በመካከላችን ያለው የፍቅር መጥፋት እንጂ። ብዙዎች ይሰናከላሉ ሲል አማኞች ከእምነታቸው እንደሚወጡና እርስ በርሳቸው እንደሚካደዱ ያሳያል። ዛሬ ቤተክርስቲያን በልዩነትና በክፍፍል እየታመሰች አይደለምን? በትንሽ ፖለቲካዊና ምድራዊ ጉዳይ ወንድም ወንድሙን አሳልፎ የሚሰጡበት ዘመን ላይ ደርሰናል። እዚህ ጋር አንድ ታሪክ ላስታውሳችሁ። የንጉሥ ዳዊት ልጅ አቤሴሎም ወንድሙን አምኖንን ከመግደሉ በፊት የነበረውን ሁኔታ መጽሐፍ ቅዱስ ሲገልጽ 2ኛ ሳሙኤል ምዕራፍ 13 ላይ አቤሴሎም ለአምኖን ክፉም ቢሆን ደግም አልተናገረውም ይላል። ይህ ማለት ምን ማለት ነው? ልብ ውስጥ ፍጹም ጥላቻ ስለነበረ ንግግር አቁሞ ነበር። የዛሬው ዓለም ካንስል ከልቸር ወይም ሰውን የማግለልና ጥላቻን የመንገዝ ባህል ልክ እንደ አቤሴሎም ነው። ሰዎች ካልተስማሙህም ወዲያውኑ ትጣላላቸው፣ ከሕይወትህ ትሰረዛላቸው፣ እንዲያውም ሞታቸውን ትመኛለህ። ይህ አሳዛኙ የዓለማችን ክስተት ነው። ፍቅር ሲቀዘቅዝ ልብ እንደ በረዶ ይቃጠላል። በሶሻል ሚዲያ አስተያየቶች ስር የምናየው ስድብና ጥላቻ፣ በዘርና በቋንቋ መከፋፈል፣ ይህ ሁሉ የፍቅር መቀዝቀዝ ምልክት ነው። ጌታችን ግን እስከ መጨረሻ የሚጸና እርሱ ይዳናል ብሎናል። ጥላቻ በበረከበት ዓለም ውስጥ እኛ ክርስቲያኖች በፍቅር መጽናት ይኖርብናል። ተወዳጆች፣ እነዚህ 4 ምልክቶች አሳሳች ማታለያ፣ ጦርነት፣ ተፈጥሯዊ አደጋዎችና የፍቅር መቀዝቀዝ ዛሬ በደጃችን ላይ ናቸው። ይህ ቪዲዮ እንዲያስፈራችሁ ወይም ተስፋ እንዲያስቆርጣችሁ አልተዘጋጀም። ይልቁንም እንድትነቁና እንድትዘጋጁ እንጂ። ምልክቶቹን ስታዩ ወደ ምልክቶቹ ሳይሆን ምልክቶቹ ወደሚያመለክቱት ጌታ ተመልከቱ። ሐሰተኛ ትምህርት ሲበዛ የእግዚአብሔርን እውነተኛ ቃል ቅዱስ ወንጌልን አንብቡ። ከቤተ ክርስቲያን ተማሩ። ጦርነትን ስታዩ የሰላም አምላክ መቃረቡን እወቁ። አደጋዎችን ስታዩ የእግዚአብሔር ኃይል ቅርብ መሆኑን ተረዱ። ጥላቻ ሲነክስ ደግሞ እናንተ የክርስቶስን ፍቅር ለዓለም አሳዩ። ጌታችን የሚመጣው ስለሚወደን ነው። ለሚወዱትና ለሚጠባበቁት እርሱ የጽድቅ አክሊልን ይዞ ይመጣል። ጥያቄው ግን አሁንም እንደቀጠለ ነው። ዛሬ ጌታ ቢመጣ እናንተ ዝግጁ ናችሁ? ይህ መልእክት ልባችሁን ከነካው እና ለሌሎችም እንዲደርስ ከፈለጋችሁ ቪዲዮውን ላይክ በማድረግ የአገልግሎቱ በረከት ተካፋይ ሁኑ። ለወዳጅ ዘመዶችም አጋሩት። ለተጨማሪ መንፈሳዊ ትምህርቶች የቻናላችን ቤተሰብ ለመሆን ሰብስክራይብ በማድረግ የደውል ምልክቱን ተጫኑት። በኮመንት መስጫው ላይም አሜን አድነኝ ብላችሁ ለእግዚአብሔር የምታቀርቡትን ጸሎታችሁን አስፍሩ። እግዚአብሔር አምላክ እስከ መጨረሻው በሃይማኖት ያጽናን። የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት አይለየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።